የእግዚአብሔር መለኮታዊ ጥበቃ እዚህ እንደሚታወጀው ነው ካመናችሁት። ቤቴ ቁጭ ብዬ ነበር በሰላም። ከዛ የሆነ ደብዳቤ ስላለኝ ጉዳይ ወደ ኦሮሚያ ተነሳሁኝ። ተንቼ ነበር እንደውም ተነሳን። ልጄን ከልጆች መካከል ከተቀመጡበት ከተሰበሰቡበት ብዙ ሰው ነው ያለው። ቀስ ብዬ ጠቅሼ ነው ያወጣሁት። ያው ብዙ ሰው ተከትሎኝ እንዳይመጣ ና እንሂድ አልኩትና መንገድ ጀመር። ፖርት አድርገን ካልፈረምን ትቀጣላችሁ ብላ ስትጨቀጭቀን ሂሳብ ሰራተኛው ተሻገር ያልናት ወደዚህ ማለት ነው ወደኛ ጋር እንድትሻገር ተሻገሪ ስንላት አረ ንፋሱ ዝናቡ ምናምን ስትል ቆይ በቃ እዚች የእንትኑ ፎቅ የወደቀብን ጋር አዋሽ ባንክ አለ እሷ ጋር ነው በቃ ከወጣን ከቤት 17 ደቂቃ ይሆነን። ከዛ ወተን ትንሽ በቃ እንደዚህ የንፋስ ያህል ነው። ልክ ልንቆም ስንል ሰውየው በሩ መክፈቱን አይተን ነው ወደዛ ፎቅ ስር የተጠጋ ነው። ኃይለኛ ንፋስ መጥቶ እንዴት እንደወደቀ አላውቅም። የመጀመሪያው ወደቀው ገና አፋች እንደዚህ ከፍ ሳረክ ከፊት ለፊቴ ብረት ነው። እንደውም የመጀመሪያ ብረት ይሄ የስካፎልዲንግ ማለት ነው። ከ22ኛ ፎቅ ላይ ጋቢና ገባ። ዳሽቦርድ ውስጥ ነው የተሰካውስ። አጫጫው ልነግራችኋለሁ። ልክ እሱ ሲሆን በጌታ ነው ኢየሱስ ስም እያልኩ እያለ ሌላ ብረት ተደገነ። ሌላ ሁለተኛ ብረት። ልክ ወደ ኋላ ደግሞ ሸሸት ስንል ያ ትልቁ ስካፎልዲንግ ልጄ እንደዚህ ያለ ልጄ እዚህ ጋር ነበረ። በእኔ ሳይድ ማን ነበረ ልጄ። እንደው የሰከንድ ቅስፈት ነው። ምን አለው እንዲህ ነው ሲለው አይ አይደለም ብሎ ልክ እንዲህ ሲል ብረቱ በዚህ ጋር ገባ። በትንሽ እቺ ታከል የልዩነቱ እቺ ምን ያህል ልበላችሁ፣ እቺን አታከልም የተለያዩበት ብረቱና ልጅ። 20 ቀን ከነብይ መስፍን ጋር ጸልያለሁ እና ነብይ መስፍን በፊት ስለ ሀገር ነበር የምንጸልየው። ከዛ ከባለፈው ሰኞ ጀምሮ እያንዳንዱ ሰው እንግዲህ የጸሎት ይጋብዛል ጸልዩ ምናምን ይላል። እያንዳንዱ ሰው እንደውም ውጭ ሀገር ናት ሳራ ትባላለች። እሷ በተለይ በለቅሶ ነው የምጸልየው ስለ ልጆች የክርስቲያን ልጆች እንደዚህ አይሆንም፣ ክርስቲያን ቤት እንደዚህ አይሆንም ሁሌ ትላለች እና ያ ነገር ከዛ በጣም መትጋት ጀመርኩ። እኔም ለልጆቼ ሲወጡ ምን ያህል እንደሚሰራ የሚጸልየው ጸሎት አትፍሩ። በቃ ጸሎት አለ ስትባሉ እንደውም መሮጥ ያለባችሁ ለጸሎት። እኔ መጀመሪያ ልጅ ራሱ ጤነኛ መሆኑን አላመንኩትም። እንደዛ ከፍቼ የሮጥኩት በድንጋጤ ልጄ ስለሮጠ ነው። ልጄ ልክ እንዲህ ሲል ወደዚህ ወደ ኋላ አለ አባቱ መውረዱን ሲያቆም ሲሮጥ የሆነ እንግዲህ ደም ምናምን ይፈሳል አይደል ሲመታ። በዛ ድንገት ልጄ ከኋላ ሮጦ ገባ ወደ አዋሽ ባንክ። ለካስ እሱ የመጣው ታርጋውን ለመሸፈን ነበር። ልጄ የሮጠው ወረቀት ሊያመጣ ከዛ እኔ ልክ እሱ ስላለ ነው በዛ ድንጋጤ የሮጥኩት። ልክ እንደዛ ሲል በቃ በድንጋጤ ከፍቼ እኔ ልጄን ነው ለማየት እየሮጥኩ ሲሄድ ምንም አልሆንኩም እኮ ማማ ምናምን አለኝ። ከዛ በዛ ክርክር መካከል ብዙ እንዲህ ነው ሲል ሰው ምንድነው ያልኩት? ይሄንን ያደረገ እግዚአብሔር ይመስገን አልኩ። የልጄን ጣቷን እንኳን እንዲህ ጣቱ ምናምን ይቆረጥ ነበር። እግዚአብሔር ሲያድናችሁ ያለ ምልክት ነው። አሜን። ምንም ምልክት ሃሌሉያ ምልክት የለውም። ሰው አይመጣም፣ ሰው አይጠራም። ብቻውን እግዚአብሔር ያለ ምልክት እጁ በላይሻል። አሜን። በልዑል መጠጊያ ትኖራለሽ፣ ከላባዎቹ በታች ትተማመኛለሽ። ክፉ ወደ ቤትሽ አይገባም። ምንም ያጣሽው የጎደለ ነገር አይኖርም። በብዙ እጥፍ ተመለስ። በኢየሱስ ስም ባርኬሻል። አንቺም ቤትሽም ሰላም ነው። አሜን።